ተመልሰናል የተከበራችሁ ተመልካቾች በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎችን ሊያጋራን ደግሞ አማኑኤል ጸጋይ እዚህ ስቱዲዮ እየጠበቀን ይገኛል። አማኑኤል መልካም ቆይታ ይሁንልህ። አመሰግናለሁ ተሾም። እንደምን ዋላችሁ ተመልካቾች። ቅዳሜ ቀን ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የኢትዮጵያ ፕሪሚየር ሊግ ከሳምንታት ረፍት በኋላ ዛሬ የሁለተኛ ዙር ጨዋታዎቹን ማካሄድ ይጀምራል። መርሃ ግብሮቹ በሐዋሳና አዳማ ከተሞች እየተካሄዱ ሲቀጥሉ ዛሬ 4 ጨዋታዎች የሚደረጉ ይሆናል። ባህር ዳር ከነማ ሐዋሳ ላይ ከሀዲያ ሆሳዕና ጋር ቀን 9 ሰዓት ጨዋታውን ያደርጋል። የጣና ሞገዶቹ የመጀመሪያውን ዙር 9ኛ ደረጃን ይዘው ሲያጠናቅቁ ተጋጣሚያቸው ሀዲያ 10ኛ ሆኖ ጨርሷል። እኩል 24 ነጥቦች ያሏቸው ቡድኖቹ በዛሬ ጨዋታቸው የደረጃ ለውጥ ሊያስከትል የሚችል መርሃ ግብርን ያከናውናሉ። የኢትዮጵያ መድንና አዳማ ሌላኛው ጨዋታ ሐዋሳ ላይ አመሻሽ 12 ሰዓት ሲል ይጀምራል። በአዳማ ዩኒቨርሲቲ ሜዳ 2 ጨዋታዎች ሲደረጉ ፋሲል ከነማ ከኢትዮጵያ ንግድ ባንክ ጋር ይጫወታል። አጼዎቹ በሊጉ 4ኛ ሲሆኑ ንግድ ባንክ 14ኛ ላይ ይገኛል። የቡድኖቹ የደረጃ ልዩነት ሰፊ ቢሆንም ጠንካራ ፉክክር በጨዋታው ይጠበቃል። 12 ሰዓት ላይ ጨዋታው ይጀምራል። ሌላኛው የዛሬ ጨዋታ እዛው አዳማ ላይ ወላይታ ዲቻና መቻልን ያገናኛል። ዲቻ የአሰልጣኝ ቅያሪ በማድረግ ከወራጅ ቀጠናው ለመውጣት ጥረት ላይ ይገኛል። 19ኛ ደረጃ ላይ የሚገኘው ክለቡ 5ኛ ደረጃ ላይ ካለው የዛሬ ተጋጣሚው መቻል ፈተና እንደሚጠብቀው ተገምቷል። 9 ሰዓት ሲል የሁለቱ ቡድኖች ጨዋታ የሚጀምር ይሆናል። ፋሲል ከነማ እግር ኳስ ክለብ የኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር መርሃ ግብሩን ዛሬ በሚያደርገው ጨዋታ ይጀምራል። የሊጉ ሁለተኛ ዙር ትኩረት የሚሻ በመሆኑ ክፍተታችንን ሞልተን እንጫወታለን ሲሉ አሰልጣኝ አምሳሉ ስመላለም ተናግሯል። ሁለተኛ ዙር ውድድር በባህሪው እያንዳንዱን ጨዋታ በጣም ትኩረት አድርገሽ የምትመጭበት ጨዋታ ነው። ከሉዝ ካረክሽ በኋላ ሰርቫይቭ የለውም። ሉዝ ካረክሽ ሉዝ ነው፣ ዊን ካረክሽም በዛው ነው የምትሄጂው። ጠንካራውን ፋሲል ከነማ ያለውን ነገር ጠንካራነቱን አስቀጥለን ባለው ክፍተት ደግሞ በሚቻለው በዚህ ባጭር ጊዜም ቢሆን ቀዳዳውን ለመድፈን እየተሰራ ነው። ያን ነገር አርመን እንመጣለን ብዬ ተስፋ አድርጋለሁ። በቡድኑ ውስጥ በቢጫ ቴሴራ የሚጫወቱ ታዳጊዎች እንዳሉ የገለጸው አሰልጣኙ በሁለተኛው ዙርም ታዳጊዎችን እንጠቀማለን ብሏል። 11 ውስጥ የ3 ቢጫ ቲሸራ ተጫዋቾችን እንጠቀማለን። ኪሩቤል እንጠቀማለን፣ ዳግም እንጠቀማለን፣ ብሩክን እንጠቀማለን። ይሄ በ3 ቢጫ ቲሸራ ለረጅም ጨዋታ ከ14 ከ15 ጨዋታ በላይ እነዚህ ልጆች ተጠቅመናለን። ከዛም ውጭ በቅርብ ጊዜ መስከረም ላይ ራሱ ጎንደር በመሄድ ታዳጊዎችን አምጥተን አሁን ላይም በተሻለ መንገድ ልጆች በአካል ብቃት፣ በቴክኒክ፣ በታክቲክ፣ በስነ ልቦና ረገድ የተሻሉ ነው። አሁንም ከዋናው ቲም ጋር አብረው ተቀላቅለው ደቂቃዎችንም እያገኙ እየገቡ ያለበት ሂደት። ፋሲል ከነማ ዛሬ አመሻሽ ከኢትዮጵያ ንግድ ባንክ ጋር ጨዋታውን የሚያደርግ ይሆናል። ባህር ዳር ከነማ በኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር የፋይናንስ ስርዓቱን አክብሮ ያስመዘገበው ውጤት አበረታች መሆኑን አሰልጣኝ ደጋረጌ ይግዛው ተናገረ። አሰልጣኙ በሁለተኛው ዙር ውድድር ደጋፊዎች ከጎናቸው ሆነው እንዲያበረታቷቸው ጥሪ አቅርቧል። ኪዳነ ማርያም ብርሃኔ በ2018 የሲቢ የኢትዮጵያ ፕሪሚየር ሊግ ባህር ዳር ከነማ ካደረጋቸው ያለፉት 19 ጨዋታዎች 24 ነጥቦችን አግኝቷል። በአማካኝ በጨዋታ 1.26 ነጥቦችን የሰበሰቡት የጣና ሞገዶቹ የመጀመሪያውን ዙርም 9ኛ ደረጃን ይዘው አጠናቀዋል። የክለቡ አሰልጣኝ ደጋረገ ይግዛው የሊጉ አጋማሽ ከተጠናቀቀ በኋላ እንደ ክለብ ባህር ዳር ከነማ ግምገማ ማከናወኑን ተናግሯል። በመጀመሪያው ዙር የፋይናንስ ስርዓቱን ተከትለን ሰርተናል። በዚህም ከስብስብ አንጻር እንደ ቡድን የተመዘገበው ውጤት አበረታች መሆኑን አንስተዋል። ክለቡን ያጠናክራሉ ብለን ያስብናቸውን አዳዲስ ተጫዋቾች ላይ ያቀርብናቸውን በፕላን የያዝናቸውን ልጆች መቀላቀል ያልቻልንበት፣ ያም ብቻ ሳይሆን ደግሞ ጠንካራ ልጆችን ደግሞ ማቆየት በክለባችን ውል የጨረሱ ልጆችን ማቆየት ያልቻልንበት የውድድር ዓመት ከመሆኑ ጋር ተያይዞ ያለውን የፋይናንስ ተግዳሮት ተላምዶ ባሉት ልጆች ላይ ውስጣችን ያሉትን ልጆች የበለጠ በማጠንከር ከዛም አልፎ ከታችኛው ሊግ ከሱፐር ሊጉም እንዲሁም ደግሞ ከወጣት ቡድናችንም ተጫዋቾችን ወደ ላይ በማምጣት ካሉት ልጆች ጋራ በማጣመር የተሰራው ስራ ተስፋ ሰጪ
እንደነበረ ለማየት ሞክረናል። በመጀመሪያው ዙር ባህር ዳር ከነማ ዝቅተኛ ግብ ከተቆጠረባቸው የሊጉ ክለቦች መካከል አንዱ ነው። ይህም በመከላከሉ ረገድ ቡድኑ ጠንካራ እንደነበር ማሳያ ነው ያሉት አሰልጣኝ ደጋረገ ይግዘው። አነስተኛ ጎል ያስተናገደ የተከላካይ ክፍል ነው ያለን። ስለዚህ በመከላከል ሽግግሩ ላይ እንደ ቲም በመንቀሳቀሳችን ዝቅተኛ ጎል ያስተናገድንበት ሁኔታ ነው ያለውና ይህ በጣም ትልቅ እንትን ነው። በሌላ አንግልም ደግሞ ካየው ክሊን ሺት ያስጠበቅንበት ሁኔታ ደግሞ እጅግ በጣም ከፍተኛ ነው። ከዚህ ባሻገር ግን ባህር ዳር ከነማ በማጥቃቱ ሂደት በመጀመሪያው ዙር እንደ ቡድን ክፍተት እንደነበረበት አሰልጣኙ አልሸሸጉም። በማጥቃት እንቅስቃሴው ላይ የመድረስ ችግር የለብንም። ነገር ግን የሚገኙ የግብ እድሎችን የመጨረስ ክፍተቶች ደግሞ በጉሉ የታዩበት የውድድር አጋማሽ ነውና እዛ ላይ ትኩረት ሰጠን ያንን ለመቅረፍ ጥረት ማድረግ እንዳለብን ነው አንዱ ዲስከስ ያደረግነው። የታዩ ችግሮችን ለመቅረፍም ታዲያ ተጫዋቾችን ማስፈረማቸውን አሰልጣኙ ገልጸዋል። ሕጉና ስርዓቱ በሚፈቅድልን መሰረት 2 ልጆችን ወደ ቲማችን መቀላቀል ችለናል። በነበሩ ክፍተት ቦታዎቻችን ላይ እንግዲህ አንተነህን ከሸገር ሲቲ ማግኘት ችለናል። ሌላው እንግዲህ እኛ ጋር የነበረ አደም አባስ ወደ ክለባችን የቀላቀልንበት ሁኔታ ነው ያለው። አሰልጣኝ ደጋረገ ይግዘው በሁለተኛው ዙር የተሻለ ውጤትን ለማምጣት እንዳለሙ ተናግረው ለዚህ ግን ደጋፊዎቻቸው ከጎናቸው እንዲቆሙ ጠይቀዋል። ያሉን ልጆች ነው አሁንም አጠናክረን የበለጠ በራስ መተማመናቸውን እያሳደግን በውድድር ውስጥ የምንሳተፈውና ጠንክረን ለመቅረብ ትኩረት ሰጠን ነው የምንሰራውና ደጋፊዎቻችን ከጎናችን ቢቆሙ ቢያበረታቱን የቻሉ በአካል ተገኝተው በሜዳ ላይ ያልቻሉ ደግሞ ባሉበትም ቦታ ሆነው ፖዚቲቭ የሆነ እንትን ቢሰጡ በጣም ጥሩ ነው ብዬ አስባለሁ።